እኔ ማለት ፍቅር ወይዬ እኔ እናንተ ግን መቼ ነው የምንጋባው? ቅርቡ እንጋባለን አልኩሽ አንዴ። ምንድነው 10 አመት ሙሉ የምትጨቃጨቂው? ወዲህ ነው ማታ በህልሜ ገነት ስገባ አላየሁም። እኔ ነበርኩ አንቺን ሳያ እንዴ በህልሜ መሆኑን ያወቅሁት። እኔ ማለት አጎት በመኪና አደጋ ነበር አይሞቱት። አደጋው ግን ከባድ ነበር። እሱማ ቀላል ነበር ወይ ተመስገን እንኳን ቀላል ይሆነ። ይገርምሻል ውዴ ላንቺ ያለኝ ቦታ በጣም ሰፊ ነው በጣም። ኧረ እባክህ ቢሸጥ ስንት ያወጣል? ጀሞ ስለሆነ ብዙም አይወጣም። ይኸውልህ ነገ ከጓደኞቼ ጋር የሆነ ፕሮግራም አለኝና 20 ብር ፈልጋለሁ። ውይ ቀደም ብለሽ አትጠይቂኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለህ? ስማ ደግሞ ሳልነግርህ ትላንት እኮ ሚስቴ እኔ ጋር ነው ያለችው። ምን እያደረጋችሁ? አረ ምንም አላረግንም ተኝተን ነው ያለው። ፈምሰናል መሰለኝ። ሰሞኑን ብዙ ሰው እየጠረጠረን ነው። ለምን እኔና አንቺ መሀል የሆነ ነገር አይኖርም? አረ እኔም ደስ ይለኛል። ምን አይነት ነገር? ግድግዳ ነገር ቢኖር። አንተ ያ ጓደኛ ከዛች አስቀያሚ ልጅ ጋር ፍቅር ጀመራ እና እንዴ ጓደኛ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? አንተ ግን አባትህ እዚህ ሜዳ ላይ 2 ከብት ነበራቸው። አረ ተሸጡና እኮ የግል ትምህርት ቤት አስመዘገበኛ። እንዴ አንድ ከብት ለማስተማር 2 ከብት ይሸጣሉ እንዴ? የድሮ ፎቶዬን አየሁ እንዴት አስቀያሚ እንደነበርኩ። ዛሬ ተነሳሽው ነው ግን የሚመስለው። የሳምዬ ዕቃ ስሙ ነው ታከለ። አይ ታከለ የሳምዬ ዕቃ ስሙ ነው ታከለ። አይ ታከለ ዶክተር አይነቅላው ማን ታከለ ኢሱዬ ትናንትና ስላልተደዋወልን በናፍቆት ልሞት ነበር ብታይ። እና ለምን ተውሽው እንዴ? እኔማ ስራ ይበዛባል ብዬ ነው ያልደወልኩልህ። ኖ እኔ መሞት ነው ያልኩሽ። ኧረ እባክህ የኔ ወድተው ግን መጠጥ መጠጣትን አቁም። እስኪ አንቺም ሜካፕ መጠቀም አቁሚ። እንዴ እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታይህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደለም የምጠጣው። ኢሱዬ እኔ እናንተን ግን መጀመሪያ ማን ያስተዋወቀ? ምን አውቃለሁ ጠላቴ ብዙ ነው። ኢሱዬ እኔ እኮ ላንተ አልመጥንም። ከኔ የተሻለች ሴት ትገባለች። እውነት ነው ግን ካወቅሽ በቂ ነው። ፈገግታ እንደሚያምር ግን ነግሬህ አውቃለሁ? አይ አታውቂም። እና ምን ያስገልፍጣል? ኢኩዬ ለምንድን ነው ማታገቢ? ቆመሽ ቀረሽ እኮ። እባክህ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻልሽው ግን? ምኑን? የሁሉንም። አንተ ግን በቃ ሁሌ ስልክ ላይ ነህ። ለኔ ጊዜ የለህም። ስልኬ እኮ ስማርት ናት። አትጨቃጨቅ፣ አትነዛንዝ፣ ጋብዘኛ አትል። ግን ኢሱዬ ስለ ወደፊት ሚስት ማወቅ አትፈልግም? እፈልጋለሁ እንጂ አሁንም እኮ እያወራኋት ነው። ይሄው ሜሴጅ ላከች። በቃ ከዚህ በኋላ ኳስሜት ምናምን ታቆማለህ? እሺ። ከጓደኞች ጋር ማምሸት ታቆማለህ? አረ ሌላ የምታቆመው ነገር ካለ ንገረኝ። አንቺ ማግባት አላቆምም እንዴ? ኡፍ አንዳንዴ ደግሞ አንተ በጣም የምታናደው። አንተ ከማግባት ሰይጣን ማግባት ይሻላል። በሃይማኖት ይፈቅዳል እንዴ? ምኑ? ከዘመድ ጋር መጋባት። አንተ የሰርጉ ቪዲዮ ግን በአንድ ቀን 2 ሚሊዮን ቪው 100 ሺህ ላይክ እኮ አገኘ። በጣም ነው የገረመኝ። ድሮም ሰው መከራ ውስጥ ሲገባ ነው ሰው ደስ የሚለው። ስሚ ከቲክቶከሮች በጣም የምታምረው ማናት? እባክህ ሲጀመር እኔ ቆንጆ ማየት ከፈለኩ ራሴን ነው የማየው። በፊልተር ነው። ስማ አንተ የሰርጋችን ዕለት ሚዜ የነበረችው ልጅ ታስታውሳታለህ? ያቺ ቀሽትየዋ ልጅ። ለማንኛውም ግን ነገ ልደቷ ነው። ምን ልስጣት በእናትህ? እስኪ እኔ ስልክ ቁጥር ስጫት። አየሁ እዛ ጋር ያለው ልጅ እንዴት አባቱ እንደሚያምር እና ሄደሽ ተተበይዋ። እባክህ እኔ እኮ ቆንጆ ወንድ ማውራት በጣም ነው የምፈራው። አስቀያሚ ወንድ ነው የሚቀልኝ። ኧረ እባክሽ የምር ለዛ እኮ ነው አንተ ማውራት የቀለለኝ። ስማ ባለፈው እኮ የተጋባችሁ ጓደኛዬ ተፋታች። ገና 2 ወር ሳይሞላችሁ? አዎ እባክህ። ምን ነው አለች? ሰነፍ ነው ምናምን አለች። አቤት ሴቱ ግን ብሶበታል። እስኪ ስልኳን ስጪኝ። መኪናውን ፍጥረቱን አየው። አሁን ወደ አንተ ቢመጣስ? ዞር እላለዋ። ዞር ስትል ቢመጣብስ? ቦታ ቀይራለዋ። ቦታ ስቀይር ቢመጣስ?
እንዲገጨኝ ፈልገሽ ነው? ለምን አትደውይለትም? ስልኩ አለክ? የሁለተኛ ዓመት የጤና ተማሪ ሆናችሁ እስከ ዛሬ ድረስ ስለ ቫይታሚን ምንም የምታውቁት ነገር የለም? ቫይታሚን ኬ ምንድን? ቫይታሚን ኬ ካሮት። ቫይታሚን ዲስ ዲማ ትንሽ ነው። እኔ በጣም ርቦኛል። በእናትሽ እዚህ አካባቢ ምንም ምግብ ቤት የለም? እኔ አራበኝም። ከፈለክ እዛ ጋር አለልህ። የት አለ? ያው እዛ ጋር። ይሄ እኮ የውሻ ነው እኮ። ኧረ ስራ የሌለ ተመቷል። በእናትሽ እንዴ አንተ ምን አጨናነቀህ? ወንድ ቲክቶከር አይደለህ እንዴ? መዝፈን ትችላለህ። ለምን አዘፍንም? ምን አገናኙ? ልወልድበት እንጂ ልዘፍንበት ነው እንዴ የገጠመልኝ? ሚስት ማግባት እኮ ለዚህ ነው ጥቅሙ። አሁን ርቦኛል። እንደገባው ነው አልጋዬ ላይ ምግብ የምታቀርቢልኝ? ምግብ ለማቅረብ እኮ ሚስት ሳይሆን ሰራተኛም በቂ ነው። ለዛ አይደል የሰራተኛችን የሚጠመን? ምኑ ኢሳም ግን ያንን ሆቴል አየው። አንዱ አረብ እኮ ነው በጣም የሚወዳት ሚስቱ ስትሞትበት በሱማ ይከፈተላት። አይበለውና ግን እኔ በሞት እንደዚህ ትከፍትልኛለህ? አንቺ ብቻ ሙቺልኝ እንጂ ማልከፍትልሽ ነገር የለም። ማልከፍትልሽ እየደወልኩ ነው። አሉ ሄላው። በቃ አንቺ ነኝ ተተሽ የ90 ዓመት ሽማግሌ ለገንዘብ ብለሽ አገባሽዋ እና እድሜ ልክ ካንተ ጋር ልከክልህ እንዴ? እሺ ለመጨረሻ ጊዜ ዘፈልጋብሽ። ለመጨረሻ ጊዜ ሌላ ምን አለ ታዲያ? እስኪ ልስማው። ክፈተው። እኔ የምልሽ ትናንት ላይ ያገባ ሽማግሌ ላከው ሰውዬ እድሜያቸው በጣም ትልቅ ነው እንዴ? አረ ብዙም ትልቅ አይደለም እኮ ይሄ ነው። እንደዛ ከሆነማ በጣም አርጅቷላ። አንተ ግን ለምንድን ነው እንደምታፈቅረኝ ነግረኝ የማታውቀው? ስለማላፈቅርሽ ነዋ። አንተም ብሎ ባል ጎረቤታችን እኮ በወጣ በገባ ቁጥር እኮ ነው ሚስቱን የሚስማት። ኧረ እኔ ራሱ በጣም ቸኩያለሁ። እስክተዋወቃት በደንብ ነው መስማት። ይልቅ አትነስንሽኝ በእናትህ። አሁን እሺ ከለቡ እንዴት ነው ቦሌ ድረስ ሄጄ እስክበላ ድረስ መሞቴ ነው በቃ በረሀብ። ኧረ እዚህ ምርጥ ሬስቶራንት አለ። የምን ቦሌ ነው? እንደዚህ ብታበይ ኖሮ ሁልጊዜ እንደማፈቅርሽ ነግርሽ ነበር። ዝም ብለሽ በባዶ። ድሮም ወንድ ልጅ ሆዱን ይወዳል። ሰብሪና ሬስቶራንት የተለያዩ የባህል ምግቦች እንዲሁም መንዲ አዘጋጅተን ለመመገብና ለተለያየ ፕሮግራም የሚያምር የመጅልስ ቦታ አመቻችተን እንጠብቆታለን። አድራሻችን ለቡ ቤናዞ ፊት ለፊት አዶ ኪችን አጠገብ ያገኙናል። ሚስቴ ማህፀኗ ታማለች ብዬሽ ነበር። ዶክተሮች እኮ ነቅለው ወጡት። እንወልዳለና አንተ ያማሃል እንዴ? እንዴት ነው ማህፀን ሳይኖራት የምትወልደው? እሱ ፈጣሪ ካለስ? እሱ ካለማ አንተም ትወልዳለህ። ዝርያ እስቅርጳጵ ነው። ኢኩስ ኡቭ ነው። አንተ ምን ሆነ ነው ስልክ የማይሰራው? እባክሽ ስልኬሽ እንዴ በገባኩ። የምርህን ነው? ለሶስተኛ ጊዜ? ምን አባት ያውቃለሁ እንዴት እንደሚገቡ ራሱ ግራ ነው የገባኝ። ወይ ካልሆነ ለምን ፖፖ አትጠቀምም? አንተ ዛሬ ደግሞ ስራ አትወጣም እንዴ? እንኳን ዛሬ ነገ ራሱ አልወጣም። ለምን? ጎረቤታችን ናቲ ቤት ላለማገጠባትም። እናንተ ምን አገባህና ነው? ምን ልንበላልህ ነው ስራ ማትወጣው? እሷም አንተ እንደማገጥክብኝ ማገጠባሉ ስትል ሰምቻታለሁ። ከደወለች ብዬ እኮ እየጠበቅኳት ነው። ሄሎ ይሱዬ፣ ምን ፈልገሽ ደውልሽ? አይ የሴት ነገር መኪና ስገዛ ትዝ አልኩሻ። ገደል ግባ ብለሽኛ ነበር ሄድሽው እኮ። በሰላም መግባትን እኮ ላረጋግጥ ብዬ ነው። የት ገደል?